ሰርታችሁ ብዙ ደክማችሁ ብዙ ለፍታችሁ የሆነ ቦታ ላይ ያላስቀመጣችሁ እህቶች ልትኖሩ ትችላላችሁ እና እባካችሁ ተጠንቀቁ፣ እባካችሁ ተጠንቀቁ። ወንድ ቢሄድ ወንድ ይመጣ። በነገራችን ላይ ማለት ትዳሯ አልተሳካልኝም ብላ እኔ እንድትጸጸት አልፈልግም። በእርግጥ ከብዙ ነገሮች በኋላ እንግዲህ እኛ በስደት ብዙ ዓመት ለፍተን ደክመን ከዛ በኋላ ደስታ እናገኛለን ብለን ነው የምንመጣው። ግን ባይሆንም ደግሞ ዋናው ጤና ነው እና አንቺ ጤና ከሆንሽ ነገ ጧት ሁሉን ነገር ትተኪዋለሽ እና እህቴ አብሽሪ ነው የምለው ማለት ነው። ባለው እናት አስወርጂው ባለኝ አስወርጂው እናት መሆናት ትችይም አንቺ እናት መሆናት ትችይም አስወርጂው እንዴት እንደዚህ ትላለህ? አስወርጂው እናት መሆናት መሆን እችላለሁ። እንደው ልጄን ብቸግረኝ ራሱ ለምን ያሳድጋሉ እንጂ እናት መሆን እችላለሁ። እሱ ግን እናት መሆን እንደማልችል ነገረኝ ማለት ነው። እንዴት ነው ስለ ገንዘብሽን ማስከበር ማትችይ ያለ ኦፍኮርስ ገንዘቤ በእርግጥ ተበልቷል። እህቴ ለጋራ ቤት እንስራ ብላ በየዋህነት አመኛት ያው ተወስዶብኛል ገንዘብ እና እኔ የምነግራቸው ማለት ነው ሽን በስምሽ አድርጊ ያለ ቤተሰቦቼ ደግሞ ትንሽ ቆዩ፣ አሁን በስም አይሆንም አሉ። እሱ ደግሞ ለምን በቃ የሆነ ረብሻ ተፈጠረ። በፊት የማውቀው ሰው እንደማላውቀው ሆነ ማለት ለንብረት ሲል ነበር እንደ ያገባ የሰፈር ልጅ ነው ደግሞ የሀገር ልጅ ነው። እንዴት ብዬ እኔ በቃ እንዴት አነኝማ አላስወርድም ፈጣሪ ሰጠ። ደግሞ የተጋባ ነው ቤተክርስቲያን ነው ብያለሁ። በቅዱስ ቁርባን የተጋባ ነውና መጀመሪያ እኮ ስለ ቅዱስ ቁርባን አውቃለሁ ብለህ ነበረ። እንዴት ስለው በወራ ማለት ነው ብዙ ማውራት ፈልግ ነበር። ግን አሁን ቃላቶች እውነት እንደምታዩት ቃላቶች ድብልቅልቅ ይሉብኛል። እውነት ለመናገር የወር ጽንስ ይዤ ከወር እስከ አሁን ወደ 8 ወር የገባው ነው። እስከ 7 ወር ድረስ ያነባሁት እንባ እኔ የማውቀውና ታውቃለህ፣ አንድም ከቤተሰብ አልሆንኩም፣ ሁለትም ወይ ከትዳር አልሆንኩም ወይ ከቤተሰብ አልሆንኩም። መጽሐፍ ቅዱስ ምን ይላል መሰለህ? አንድ ሴት አገባች ባሏን ትመስላለች፣ ወንድም ካገባ ሚስቱን ይመስላል ይላል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ውድ ቤተሰቦቼ እንግዲህ ሰሞኑን ትንሽ ጠፍቼ ነበረ አለሁ አልጠፋሁም ማለት ነው። ያው እንግዲህ ትንሽ ቪዲዮ ሰሞኑን አልለቀኩላችሁ ማለት ነው። ትንሽ ቢዚ ሆኜ ነው። ከአሁን በኋላ አለሁ። ያው እንግዲህ በጣም ይቅርታ፣ ከአሁን በኋላ አለሁ አልጠፋም እላለሁ፣ በዛው ልም እላለሁ ማለት ነው። ያው ውድ ቤተሰብ በጣም ይቅርታ ማለት ነው። እና ቪዲዮውን ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን። ስለምታበረታቱን እጅግ አድርጌ የማመሰግነው ቤተሰብ በኮሜንታችሁ እንዲሁም ደግሞ በአስተያየታችሁ ለምትሰጡኝ አስተያየት ሁሉ እጅጉን አድርጌ ነው የማመሰግነው። በጣም ማለት ነው። አሁንም ብርታታችሁ አይለየኝ። ቻናሌ ትንሽ ቀዝቅዟል። ላይክ ማድረጋችሁን አትርሱ። ላይክ ስታደርጉት የበለጠ ደግሞ እይታው እንዲሁም ደግሞ ቫይራል እንዲወጣ ማለት ነው። ላይክ ማድረጋችሁን አትርሱ ማለት ነው። እናንተ ናችሁ እንግዲህ ለኛ ማበረታቻ የምታበረታቱን፣ ብርታታችን እናንተ ናችሁ፣ በተለይ የአረብ ሀገር እህቶቻችን። ስለዚህ ላይክ አድርጉ ማለት ነው። ውድ ቤተሰቦቼ እንግዲህ እውነት ለመናገር ቪዲዮ ሰራለሁ እያልኩኝ ትናንት ነበር ቪዲዮ ሰራለሁ እያልኩት ማለት ነው። እንዳጋጣሚ ቤት እንግዲህ መጥቶብኝ ማለት ነው ቪዲዮ ለመስራት አልተመቸኝም። ለዛ ነው ማለት ነው። እንግዲህ ውድ ቤተሰቦቼ ሁላችንም እንዳየ ነው መግቢያ ላይ እንዳያችኋትኝ እህታችን ሰላም፣ ሁላችንም እንግዲህ እህታችንን ሰላም እናውቃታለን። እኔ አረብ ሀገር በነበርኩበት ሳውዲ በነበርኩበት ሰዓት ነው የማውቃት። አብረን ዩቲዩብ እንሰራ ነበረ። እሷም ዩቲዩበር ነበረች በሰዓቱ ማለት ነው። በግሩፕም ደግሞ አብረን እንሰራ ነበረ። ያው ኢትዮጵያ መጣች። ኢትዮጵያ መታ እንግዲህ
ያላሰበችው ነገር ነው የተፈጠረው። እውነት ለመናገር በጣም 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 ያሳዝናል። ይሄ ደግሞ የእሷ ማለት የሚዲያ ተጠቃሚ ስትሆን እንዲሁም ደግሞ በጎኗ ሰው ስላለ እሷ ለመውጣት ተገዳ ወጣች እንጂ ብዙ ያኔ ሚዲያ ያላያቸው ብዙዎቹ ደግሞ ሚዲያ ላይ ያልወጡ አልቅሰው እንባቸውን አርግፈው የተቀመጡ እቤት ታፍረው የተቀመጡ ብዙ እህቶቻችን አሉ። እውነት ለመናገር ማለት ነው። እንግዲህ የሰላምን እንዳያችኋትኝ እኔ በነገራችን ላይ ሰላም ከዛሬ 4 ወር በፊት ደውላልኝ ነበር ማለት ነው። በመጣሁ በወሬ አካባቢ ማለት ነው። ጓደኛዬ ቁጥሬን ሰጥታት ደውላልኝ ነበር። ኢማን እኮ ኢትዮጵያ መጥታለች እና ተገናኙ ብላ የሆነ ሰዓት ደውላልኝ ነበር ሰላም ማለት ነው። እና ያው ስትነግረኝ እውነት ለመናገር በጣም ያሳዝናል ማለት የሆነችው በቃ የደረሰባት ሁሉ ነገር በጣም እውነት ለመናገር በጣም እጅጉን ያሳዝናል ማለት ነው። ነገር ግን አብሽር አይዞሽ፣ ነገም ሌላ ቀን ነው። አሁን ላይ ያው ነፍሰ ጡር እንደሆነች ሰማሁ ነገረችኝ። ግን አይዞሽ አብሽሪ ብያል ነበረ። እንደ አጋጣሚ ደግሞ በመሀል ደግሞ ስልኳ ጠፋብኝና ሳንገናኝ ቀረን። ጓደኛዋ ነፊሳ ቁጥሬን አፈላልጋ ደውላልኝ ስትነግረኝ እውነት ለመናገር እጅጉን በጣም 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 ታሳዝናለች ማለት ነው። በጣም ስለዚህ ምን ልላችሁ ፈልጌ ነው እህቶቻችን አሁን በአረብ ሀገር ሆናችሁ እንዲሁም ደግሞ እንደሱ አይነት ኬዝ ያለባችሁ ልትኖሩ ትችላላችሁ። ብዙዎቻችን ቪዲዮ ስንሰራላችሁ እኛ እንግዲህ ኢትዮጵያ መተን ያየነው የኢትዮጵያ ሁኔታ፣ የሰውን ሁኔታ፣ የሀገሩን ሁኔታ ተረድተን ያኔ ያየነው ስንነግራችሁ እውነት ለመናገር ትሰሙናላችሁ ብዬ አስባለሁ። ግማሾቻችሁ ብትሆኑም ማለት ነው። ግን እውነት ይህንን ቪዲዮ እስከ መጨረሻው ስሙ፣ ለእናንተ ይጠቅማችኋል ማለት ነው። ብዙዎቻችሁ እንግዲህ ቤታችሁን በቤተሰብ ላይ ስማችሁን አድርጋችሁ እንዲሁም ደግሞ እወደዋለሁ አፈቅረዋለሁኝ ባሌ ነው የልጅ አባት ወይም ደግሞ ገና ለገናው ላገባው ነው ብዬ ባልኩት ወንድ ላይ ሙሉ በሙሉ ተስፋ ሰጥቼ መምጣት እንዲሁም ደግሞ ሙሉ በሙሉ አማና መስጠት እውነት ለመናገር በጣም ብዙ ዋጋ ያስከፍላል ማለት ነው። አሁን ላይ ገንዘብ ብዙ ነገሮችን ይቀይራል፣ ከቤተሰብ ጋር ከብዙ ነገሮች ይቀይራል እና እንደው ብትረጋጉ ማለት ቤታችሁን ለፍታችሁ ደክማችሁ ብዙ ውጣ ውረድ ወርዳችሁ የሰራችሁትን ቤት ኒንጃ በስማችሁ ወይንም ደግሞ በቤተሰቦቻችሁ ብታደርጉ። እንዲሁም እንግዲህ ሰላም እንግዲህ እንደነገረቻችሁ ቤቷን የተወረሰባት ከእህቷ ጋር በጋራ ሰርታ ነው እንግዲህ ያ ነገር የደረሰባት። እንዲሁም ደግሞ ወደዋለሁ አፈቅረዋለሁ ብላ እዛ እንግዲህ ትዳሬ ይሆነኛል ነገ ጧት ወልጄ ከብቼ ብዙ ነገር አሳልፋለሁ ያለችው እንግዲህ በእርግጥ የሰፈሯ ልጅ ነው። ስለሷ ሂስትሪ እንዲሁም ደግሞ ቤቷን መስራቷን ወይም ደግሞ ይሄን ያህል ዓመት ተቀምጣለች ሲባል ነው እንግዲህ ጓጉቶ ማለት ነው። ብር አላብህ ነው እውነት ለመናገር እንዳለችው ከሆነ ማለት ነው ይሄ ልጅ የቀረባትኝ። ግን በጣም ያሳፍራል፣ እውነት በጣም ያሳፍራል። ብር አለመኖሯን ሲያቅ ምንም ነገር በእጇ ያለመኖሯን ሲያቅ እንደዚህ አድርጓት በመሄዱ በጣም 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 ያሳዝናል ማለት ነው። ሰላም እንግዲህ የሁላችንንም እርዳታ የሁላችንንም በቃ ብርታት ትፈልጋለች። የሰው ልጅ በገንዘብ ብቻ አይደለም የሰው ልጅ እንዲሁም ደግሞ አድርጉልኝ ብቻ ሳይሆን ዩቲዩቧን አበረታቷት። የዩቲዩብ ቻናሏን ከታች ኮሜንት ያስቀምጥላችኋለሁ። ብዙዎቻችሁ ታውቋታላችሁ፣ የማታውቋት ካላችሁ ደግሞ ምናልባት የኔ ቤተሰቦች ሰብስክራይብ አድርጓት፣ አበረታቷት። አሁን ላይ ያለችበት ሁኔታ እጅጉን እጅጉን ልብ ይሰራል። እውነት ለመናገር 11 ዓመት ይመስለኛል በሰው ሀገር በኩዌት ላይ ነበር የምትሰራው እንግዲህ 11 ዓመት ለፍታ ደክማ በቃ ልረፍ እንዲሁም ደግሞ ማለት ስደት በቃ ይብላ በመጣችበት ነው እንግዲህ ይሄ ነገር ያጋጠማት ማለት ነው። አልሐምዱሊላህ ረብል ዓለሚን ትልቁ ነዕማ ትልቁ ስጦታ ደግሞ ልጅ ነውና እንግዲህ ነፍሰ ጡር ናት። ወረዳ አሁን 8 ወሯ ነው ማለት ነው። ቀጣይ ህዳር ላይ ነው ቀኗ 9ኛ ወሯ ማለት ነው። አላህ በሰላም ለሁለት እንዲያደርጋት ዱአ አድርጉላት። ግን አሁን ላይ በዙሪያዋም ሆነ በአጠገቧም ሰው የላትም። የራሷ የሆነ ሰው እንግዲህ እንደ ሰይድ ወርጌሳ ዩቲዩብ እንዳያችሁት ማለት ነው ቪዲዮ እንደሰራላችሁ እሷም እንደተናገረችው ከሆነ ማንም ባጠገባ ማንም በአቅራቢዋ የለም። ገንዘብ ስታጣ እጇን ስታጣ ወይንም ደግሞ የበፊቱ እንዳልሆነ ሲሆን ሁሉም ሰው ርቋታል። ቤተሰብ እናትም ቤተሰብ በሙሉ ርቀዋታል እና
አሁን ላይ የኛን እገዛ ነው የምትፈልገው። የኛን እገዛ ምንድን ነው? ዩቲዩብን አበረታቷት፣ ሰብስክራይብ አድርጓት፣ ላይክ አድርጓት። ቪዲዮቿን እስከ መጨረሻው እያያችሁ ቢያንስ እንደው በዩቲዩብ ብትንቀሳቀስ። አሁን እንግዲህ ብዙ ነገሮች የሚያስፈልጋት አንዲት ሴት ልጅ ስታረግዝ እንግዲህ ከጎኗ ባልም ሆነ ቤተሰብም ሆነ አብሽሪ፣ አይዞሽ እንዲሁም ደግሞ ብርታት የሆነ ጥንካሬ የሚሰጥ ሰው ያስፈልጋል እና እሷ ግን ከዛ ያ ነገር ለእሷ እስካሁን ድረስ ያገኘችው ነገር ምንም ነገር የለም፣ እውነት ለመናገር ማለት ነው። ብዙ ነገሮች ያምራታል፣ ብዙ ነገሮች ትፈልጋለች። አንዲት ሴት ልጅ ነፍሰ ጡር ከሆነች ብዙ ነገር ያስፈልጋታል። እውነት ለመናገር ከጎኗ ሰው ያስፈልጋታል። አይዞሽ ምን አምሮሻል። ነፍሰ ጡር አንዲት ሴት ልጅ ነፍሰ ጡር ስትሆን በቃ ምክር እንዲሁም ደግሞ አይዞሽ በቃ ብርታት ያስፈልጋታል እና ያ ሁሉ ነገር ደግሞ እሷ ጋር አሁን ላይ እየተደረገላት አይደለም። ጠዋትም ማታም ማልቀስ ነው ለቅሶ ነው እና አሁን ላይ በጣም ዲፕሬሽን ላይ ያለችው እኛ እናንተ እንዲሁም ደግሞ የእሷ መሰሎች እንዲሁም ደግሞ ሁላችንም ማለት ነው አብሽሪ እያል በኮሜንትም ሆነ ዩቲዩብዋንም እየተከታተላችሁ ቪዲዮዋንም እያያችሁ አበረታቷት። እውነት ለመናገር በጣም ታሳዝናለች። እንግዲህ አሁን ያለችበት ሁኔታ ሳንቃ ነው ያለችው። የሳንቃ ልጅ ናት። አሁን ላይ ደግሞ እነሱ ጋር በጣም ኃይለኛ ጦርነት አለ እንደምታውቁት ሰሜን ወሎ ላይ ማለት ነው። ሰሜን ወሎ ላይ ደግሞ እንግዲህ ታውቃላችሁ ከብዙ ልፋትና ከብዙ ውጣ ውረድ ከብዙ ነገሮች አልፋ እንዲሁም ደግሞ አገሬ ላይ እፎይ ብዬ እቀመጣለሁ ትዳሬን መስርቼ እንዲሁም ደግሞ እንግዲህ ተስፋችን ተስደት ስንመለስ ወልደን ራሳችንን እንተካለን ብለን ነው እና የምንመጣው። እሷ ደግሞ ያ ነገር ሁሉ እንዳልሆነ ነው የጠበቃት ማለት ነው። እንዳልሆነ ነው ያገኘችው። ነገር ግን ትልቁ ደግሞ በገንዘብም ሆነ በምንም የማይገኘውን ነገር ልጇን ደግሞ አላህ ሱብሓነሁ ወተዓላ ሰጥቷታል። አላህ ደግሞ በሰላም ለሁለት እንድትሆን ዱዓ አድርጉላት። በየሃይማኖታችሁ ጸሎትም አድርጉላት ክርስቲያን ወገኖቻችን እና ሰላም ታሳዝናለች። እውነት ለመናገር አሁን ላይ ያው እንደነገርኳችሁ የጦርነት ስላለ በአካባቢያቸው የጥይት ጭንቀት እንዲሁም ደግሞ ካሁን እንደዚህ ደረሰብኝ ካሁን እንደዚህ ደረሰብኝ እያለች ጭንቀቱ ራሱ እዛው ነው የሚያደርሳት እና እያደረሳት ያለችው እንደነገረች ከሆነ በጣም ችግር ላይ ነው ያለችው። ስለዚህ እናንተም እኔም ሁላችንም እናበረታታት። እኔ ኮምቦልቻ ትመጣለች ብዬ ነበረ፣ እመጣለሁ ብላለች። እንግዲህ አላህ ከፈቀደ እኔም ደግሞ ባለኝ ሁኔታ ባለኝ አግዛታለሁ ማለት ነው። ዩቲዩብንም እንድትሰራ ከጎኗም ደግሞ አብሽር አይዞሽ እንደምላት ተስፋ አለኝ ማለት ነው። ብዙ ጓደኞቼ ትምጣ ብለዋል ማለት እንግዲህ ከባድ ነው። የራስ ነገር ከሌለ ወይንም ደግሞ የራስ ሰው ከሌለ አስቸጋሪ ነው። ግን ይሄም ቀን ያልፋል። እውነት ለመናገር ይችም ቀን ታልፍና ነገ ጧት ደግሞ ጊዜ ተገለባባጭ ነው። እሷም ደግሞ ነገ ጧት ይሄ ነገር አልፎ የነበር ቢያወሩት ያልነበር የሚባል ተረት አለና ይሄ ነገር አልፎ ደግሞ እሷም ትልቅ ደረጃ ትደርሳለች ብዬ አስባለሁ። እህቴ ሰላም አብሽሪ። አላህ ሱብሓነሁ ወተዓላ እሱ ያለውን ሁሉ ነገር ይፈጽማልና እንግዲህ ዱዓሽና ጸሎትሽ በሰላም ልጅሽ እንድትታቀፊ በሰላም ለሁለት እንድትሆኝ ነው። ዱዓም ጸሎትም አድርጉላት ውድ ቤተሰቦቻችን። እንዲሁም ደግሞ አበረታቷት ማለት ነው። ዩቲዩባን ሰብስክራይብ አድርጓት፣ ላይክም አድርጓት፣ አይዞሽ አብሽሪ በሏት። እንግዲህ በሰኢድ ወርጌሳ ላይ ቀርባለች። እኔም ጋር ደግሞ እመጣለሁ ብላለች ማለት ነው። እንግዲህ ነፊሳ እንደነገረችኝ እንመጣለን ብላኛለች። ከመጣችን ደግሞ እኔ ጋር ቪዲዮ ትሰራለች፣ ያለውን ነገር ትነግራችኋለች። ሞት ደግሞ በእሷ በዩቲዩብ ማለት ነው። አበረታቷት፣ አጠነካክሯት። እውነት ለመናገር ለእኛ ያላችሁ እናንተ ናችሁ። አበረታቱን ማለት ነው። እኔንም ቪዲዮ እስከ መጨረሻው በማየት ሀሳብ አስተያየታችሁ እንዲሁም ደግሞ መልካም ምኞታችሁን ግለጹላት ውድ ቤተሰቦቻችን። እህት ሰላም እንግዲህ አላህ በሰላም ለሁለት ያድርግሽ እያልኩኝ ቪዲዮን በዚሁ ሰናበታችኋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።